ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰብኡ ለየካቲት በዛቲ ዕለት አይረፈ አብ ቅዱስ አባ ለእስክንድሮስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 7 በዚች ቀን የእስክንድርያ አገር ሊቀ ጳጳሳት የከበረ አባት ለእስክንድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 43ኛ ነው። ይህም አባት ታሮን በሚባል ገዳም መነኮሰ። ትርጓሜውም የአባቶች ገዳም ማለት ነው። በጌታችንም ፈቃድ በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። እርሱም የተማረ አዋቂ ጻድቅ ሰው ነበርና በሹመቱ ወራትም ብዙ መከራ ደረሰበት። የግብፅ ንጉሥ ልጁን ሹሞ በመንግስቱ ላይ ያሰለጠነው። እርሱም በአስቄጥስ በረሃ ያለውን የመነኮሳቱን ገዳማት አፈረሳቸው። ከክፋቱም ከክደቱ ብዛት የተነሳ ከምስር በስተ ሰሜን ወዳለች ገዳም ገብቶ በዚያ አምላክን የወለደች የእመቤታችንን የቅድስት ድንግል ማርያምን ስዕሏ አየና ይህቺ ምንድናት አለ። እርሷም በሽልማት ሁሉ የተሸለመችና ያጌጠች ናት። በልብሶቿም ላይ ያማረ የሐር ልብስ ነበረ። ሰዎችም የክርስቶስ እናት የሆነች የእመቤታችን የድንግል ማርያም ስዕል ናት አሉት። እርሱም ተሳድቦ የረከሰ ምራቁን በፊቷ ላይ ተፍቶ ደህና ከሆንኩ ክርስቲያኖችን ፈጽሜ ያጠፋቸዋለሁ አለ። ዳግመኛም በክብር ባለቤት በጌታችን ክርስቶስ ላይ የስድብ ቃልን ተናገረ። ሌሊትም በሆነ ጊዜ የሚያስፈራና የሚያስደነግጥ ታላቅ ራእይን አየ። የመነጋም ጊዜ ለአባቱ እንዲህ ብሎ ነገረው። ዛሬ በዚች ሌሊት ታላቅ መከራና ብዙ ቅጣት ደረሰብኝ። ታላቅ ዙፋንንም አየው። በላዩ የተቀመጠበት ሰው እጅግ የሚያስፈራ የሚያስደነግጥ ነው። ፊቱም ከፀሐይ ይበልጣል። ብዙ የሆኑ ሰራዊት የጦር መሳሪያ ይዘው በዙሪያውን ቆመው ነበር። እኔና አንተም እስረኞች ሁነን በኋላቸው ቆመን ነበር። እኔም በዙፋኑ ላይ የተቀመጠው ማን ነው ብዬ ጠየቅሁ። ትላንት አንተ የዘበትክበት የክርስቲያን ንጉሥ ክርስቶስ ይህ ነው አሉኝ። ከዚህም በኋላ የጦር መሳሪያ ከተሸከሙት አንዱ ወደ እኔ መጥቶ ጎኔን በጦር ወጋኝ። ጦሩንም ከጎኔ ውስጥ አላወጣውም። አባቱም ሰምቶ ደነገጠ፣ እጅግም አዘነ። ያ ልጁም ወዲያውኑ ታመመ። አንደበቱም ተዘግቶ በክፉ አሟሟት ሞተ። ዳግመኛም ከ40 ቀን በኋላ አባቱም ሞተ። በእርሱም ፈንታ ሌላ ንጉሥ ተሾመ። እርሱም ክርስቲያኖችን እጅግ አሰቃያቸው። ይህንንም አባት ሊቀ ጳጳሳት ለእስክንድሮስን አብዝቶ አሰቃየው። ከሕዝቡ 3000 የወርቅ ዲናር ለምኖ እስከሰጠው ድረስ ጌታችንም ይህን ንጉሥ ፈጥኖ አጠፋው። ከዚህም በኋላ አሁንም ሌላ ንጉሥ ተሾመ። እርሱም ሊቀ ጳጳሳቱን ይዞ እንደ ቀድሞው 3000 የወርቅ ዲናር እንዲሰጠው ፈለገ። እርሱም ከወገኖቼ እስከምለምን ታገሰኝ ብሎም አለደው። ንጉሡም ቀጠሮ ሰጠውና ይለምን ዘንድ ወደ ላይኛው ግብፅ ወጣ። በተራራ ላይ አንድ ገዳማዊ ሰው ነበር። ከእርሱም ጋር 2 ደቀ መዛሙርት አሉ። በተራራውም በአንድ ቦታ እንዲቆፍሩና እንዲጠርጉ አዘዛቸው። ወርቅን የተመላ 5 ማሰሮ አገኙ። አንዱን ሸሸገው፣ 4ቱን ወደ ገዳማዊ መምህራቸው አመጡ። እርሱም ይረዳበት ዘንድ እንዲሰጡት ወደ ሊቀ ጳጳሳቱ ላካቸው። እነርሱ ግን እነዚያን የወርቅ ማሰሮዎች ይዘው ተመልሰው ወደ ዓለም ገቡ። የምንኩስና ልብሳቸውንም ጥለው ሚስት አገቡ። በዚያም ወርቅ ወንዶችና ሴቶች ባሮችን እንስሳትንም ገዙ። የዚያችም አገር አስተዳዳሪ ያዛቸው። ግን ገንዘብንም ከወዴት እንዳገኙ በመግረፍ መረመራቸው። እነርሱም 5 የወርቅ ማሰሮዎችን እንዳገኙ አመኑ። መነኮንኑም ለንጉሥ የጭፍራ አለቃ አሳልፎ ሰጣቸው። እርሱም ወደ ንጉሥ አቀረባቸውና 5 የወርቅ ማሰሮ እንዳገኙ አስረዳው። ንጉሥም ጭፍሮቹን ልኮ የሊቀ ጳጳሳቱን ቤት በረበረ። የአብያተ ክርስቲያናትን ከንዋየ ቅዱሳት ያገኘውን ሁሉ ወሰደ። ሊቀ ጳጳሳቱንም አሰረውና ወርቁን የተመሉ 4ቱን ማሰሮዎች ደግሞ 3000 የወርቅ ዲናር አምጣልኝ አለው። እርሱም ከዚህ ከኃላፊው ዓለም ገንዘብ ምን የለኝም አለው። ወደ ሕዝቡም ልኮ 3000 የወርቅ ዲናር አምጥተውለት እስከ ሰጠው ድረስ አልተወውም። ይህንንም ክፉ ንጉሥ ጌታችን አጠፋው። ከዚህም በኋላ ከእርሱ የከፋ ሌላ ንጉሥ ተሾመ። እርሱም የሐሰተኛውንና የርኩሱን ነቢይ ስም በከበረ መስቀል ፈንታ በእጆቻቸው ውስጥ እንዲያትሙ የክርስቲያን ወገኖች አስገደዳቸው። ይህችም ምልክት የመለኮትን ነገር የሚናገር ወንጌላዊ ዮሐንስ የተናገራት ትንቢት ናት። ይህም ክፉ ንጉሥ
ወደ አገሮች ሁሉ ይህን እንዲያደርጉ አዘዛቸው። ሊቀ ጳጳሳቱንም እንዲሁ ያደርግ ዘንድ አዘዘው። ሊቀ ጳጳሳትም ይተውት ዘንድ ብዙ ለመነው፣ አልተቀበለውም። ዳግመኛም እስከ 3 ቀን ይታገሰው ዘንድ ለመነው። ከዚህም በኋላ ደግሞ እንዳይጥለውና ወደዚህ ወደ ረከሰ ስራ እንዳያስገባው ወደ እግዚአብሔር ፈጽሞ ማለደ። ጌታችንም ልመናውን ተቀብሎ በጥቂት ደዌ ጎበኘው። ወደ ቤቱ እስክንድርያ ይሄድ ዘንድ እንዲያዝዝለት ንጉሱን ለመነው። ንጉሱም ከለከለው። ስለ እጅ ህትመት ምክንያት ለመፍጠር ስለመሰለው የእግዚአብሔርን መልአክ ተገለጠለትና ነገ ታርፋለህ አለው። እርሱም አርድእቱን እግዚአብሔር ነገ ስለሚጎበኘኝ አርፋለሁና መርከብን አዘጋጁ አላቸው። እንዳለውም በማግስቱ አረፈ። ስጋውንም በመርከብ ተሸክመው ወስደው ከአባቶች ሊቃነ ጳጳሳት ስጋ ጋር ቀበሩት። በዚህም አባት ለእስክንድሮስ ዘመን በግብፅ አገር ለሚኖሩ መለካውያን ስሙ አንስጣሴዎስ የሚባል ሊቀ ጳጳሳት ነበራቸው። የያዕቆባውያን ምእመናንም ይወዳቸዋል። ስለዚህም ወገኖቹ መለካውያን ተጣሉት። እርሱም ነፍሱን ያድን ዘንድ አስበው ወደዚህ ቦታ አባት ለእስክንድሮስ መጥቶ ከስልጣኑ በታች በመሆን የሚታዘዝ ሆነ። ለእስክንድሮስም አንስጣሴዎስን በእርሱ ፈንታ የሊቀ ጵጵስናውን ስልጣን ይዞ መንጋውን ይመራ ዘንድ እርሱ ግን ከመነኮሳት እንዳንዱ ሆኖ በገዳም ይኖር ዘንድ እንዲተወው ለመነው። አባ አንስጣሴዎስም አልወደደም። እንዲህም አለ፣ ይህን የምሻ ከሆነ እኔ እስከ ዛሬ ሊቀ ጳጳሳት አልነበርኩምን? ለአንተ ደቀ መዝሙር ሆኜ ላገለግልህ ወደድኩ እንጂ አለ። በመካከላቸው ከተደረገው ከብዙ ልመና ከብዙ ምልልስም በኋላ ኤጲስቆጶስ ይሆን ዘንድ አንስጣሴዎስ ፈቀደ። በአንዲትም ሀገር ላይ የኤጲስቆጶስነት ሾሙት። መንጋውን እንደሚገባ በጎ አጠባበቅን ጠበቀ። አባት ለእስክንድሮስም በወንጌላዊ ማርቆስ ወንበር የኖረው 24 ዓመት ከ6 ወር ነው። እግዚአብሔርንም አገለገለው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእስክንድሮስም ሙልቋ ጳጳሳት አሐዱ ድራ መንደቦ ብዙሃ ለጸባይተ ግብር ክበዱ በጸሎት ወጾም አስተፋጠና ለንግዱ ህየንተ መስቀል ሶበ አዘዘ ንጉሠ ተንባላት በእበዱ ስመ ሐሳዊ ነቢይ ከመይጻፍ በእዱ። በዚችም ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 45ኛ ነው። ይህም አባት መርዊት በሚባል አገር በአንድ ገዳም ውስጥ መነኮሰ። የዚያም ገዳም ስም ጥንቡራ ነው። ለአንድ ፍጹም ጻድቅ የሆነ ሽማግሌ ሰው ደቀ መዝሙሩ ሆነ። እርሱም ልጁ ቴዎድሮስ በእስክንድርያ አገር ላይ ሊቀ ጵጵስና እንደሚሾም በመንፈስ ቅዱስ አይቶ ይህንን ለመነኮሳቱ ነገራቸው። ይህም አባት ቴዎድሮስ በገድል የተጠመደ ሆነ። መልኩም የሚያምር ነው። በሰውነቱም ላይ ከውስጥ ማቅ በመልበስ በላዩ የብረት ልብስ መንቆር ይለብስ ነበር። በቅንነቱና በትሕትናው ፍጹም የሆነ በመንፈስ ቅዱስን ፈቃድ ተመርጦ በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። የክርስቶስንም መንጋዎች በበጎ አጠባበቅ ጠበቀ። ሁልጊዜ መጻሕፍትን በማንበብ ያስተምራቸው ነበር። ይልቁንም በሰንበትና በበዓላት ቀን የሹመቱን ዘመን ጸጥታና ሰላም ነበረ። ቤተ ክርስቲያንም በሰላም ኖረች። በወንጌላዊ ማርቆስ መንበርም ላይ 11 ዓመት ተኩል ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለቴዎድሮስ ምኩር በልብሰ ሐጺን ክቡር ወበሰቀ ጸጉር እስመ ውእቱ ረድኡ ለመልእክተ ቃሉ ክቡር እማባቡ መንፈሳዊ በከመ ወፃ ነገር በመንበረ ማርቆስ አብ ደለወን ነቢር። በዚችም ዕለት የከበሩ የአብራቅያ፣ የአባዲር፣ የአብረያኖስ፣ የአብዱልማስ እብሎይን ያረጋጋ የገዳማዊ የእረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይገባል አሜን። ሰላም ለገዳማዊ ብሁት ዘኢርእዮ እምሰብ መጠነ 70 ዓመት ከማዕዘዞ አሐዱም መላእክት ድረ ወሃባ ኑዛዜ ለነፍሰ እብሎይ ኃጢዛ ይረፈ ይሆን በወሰሉ ስለት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 8 በዚህች ዕለት ጌታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። በዚችም ዕለት ከአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና አረፈች። በዚችም ቀን የከበረች እመቤት ዓመተ ክርስቶስ አረፈች።
በዚችም ዕለት በትሩፋቱ ፍጹም የሆነ ታላቅ አረጋዊ የገዳመ ሲያቱ ኤልያስ አረፈ። ዛቅረብኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ ነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ወመላእክት ጓሃን ደናግላዲዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ወሰጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይማረነ ኢየሱስ ክርስቶስ ተአምሪሆሙ ለአብ ወወልድ ወመንፈስ ቅዱስ በረከቶሙ ወሳይለ ረድኤቶሙ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከታቸው ረድኤታቸው ከሁላችን ከህዝበ ክርስቲያን ጋር ይሁንና የአብ የወልድ የመንፈስ ቅዱስ ተአምር ይህ ነው። ገባጦን በሚባል ሀገር አንድ ሰው ነበረ። ያም ሰው እግዚአብሔርን የሚፈራ ጻድቅ ነበረ። በጎ ሥራ መስራትንም ይወድ ነበር። የአብ የወልድ የመንፈስ ቅዱስንም ዝክር ለማድረግ ይቸኩል ነበር። ከዕለታት በአንድ ቀን ቤተሰቦቹ የአብ የወልድ የመንፈስ ቅዱስ በጎች ከበጎች ለዩ አላቸው። በተስካራቸውም ቀን ይታረዱ ዘንድ ይህንን ከተናገረ በኋላ በጎችን አሰማራቸው። ለስላሴ ከሰጣቸው በኋላ እነዚህ በጎች እጅግ በዙ። ወደ በረሃ በተሰማሩ ጊዜ ነብር መጥቶ ከአብ ከወልድ ከመንፈስ ቅዱስ በጎች ለይቶ አንዲቱን በግ ይዞ ሊበላት ወዶ ሳለ አብ ወልድ መንፈስ ቅዱስ ከለከሉት። በበጊቱ ጠጉር አንዲት እንኳን አላጠፋም። ሂደህ ይህችን በግ ጠብቃት አሉት። የጥርስህንም ኃይል ይድከም። ወደ ማዶሪያውም ወሰዳት። እነዚያ በጎችም ከመወሰዳቸው በኋላ ከተሰማሩበት ወደ ማደሪያቸው ገቡ። ጠባቂዎቹ የበጊቱን ባለቤት በግን ነብር ወሰዳት አሉ። ያም ሰው በሰማ ጊዜ ተአምራትን የሚያደርጉ ናቸው ተብላችሁ አትጠሩም ብሎ ጮኸ። ገንዘባቸውን መጠበቅ አይቻላቸውም። እኔም ከእንግዲህ አልማጸናችሁም፣ ነፍሴን አታድኗትም፣ በእግዚአብሔር ያመነ ያድነው ብሎ ነቢይ እንደተናገረ ከዚህ በኋላ ስማችሁንም አልጠራም። ይህንን ከተናገረ በኋላ ያን ጊዜ አብ ወልድ መንፈስ ቅዱስ በዚያ ነብር ወርደው በእግሯ እንድትሄድ ያችን አንስተህ ተሸከማት አሉት። ያ አውሬ አንስቶ በጫንቃው ተሸክሞ ሲሄድ ከከተማው በር ደረሰ። በጋችሁንም ተቀበሉኝ ብሎ ጮኸ። ምክንያቱም አብ ወልድ መንፈስ ቅዱስ ከተከተሉኝ ተሸክሚያ ሲሄድ ከእርሷ ላይ አንዲት ጠጉር እንኳ አልነጨም። ለመብላትም ሲቸኩል አብ ወልድ መንፈስ ቅዱስ አይተው ገሰጹኝ። ገንዘባችንን ለምን አመጣህ? ወዴት? ወደ ቀደመ ማደሪያዋ መልሳት አሉኝ። ይህንን ባሉኝ ጊዜ ተሸክሜ ወደ እናንተ መጣሁ። ከእንግዲህ ወዲህ ግን ስለ እኔ ለምኑልኝ፣ በእኔ ላይ መቅሰፍት እንዳይገኝብኝ፣ በላዬ ላይ እሳት እንዳይወርድብኝ። ጉርማን ሆነው አይቻለሁና አራያቸውንስ ይህችን በግ አርጄ ልበላት በወደድኩ ጊዜ አፌ ተዘጋ። በጊቱም ለማየት ዓይኖቼ ታወሩ። የበጊቱንም ጠጉር እንዳይዳስሱ እግሮቼ ታሰሩ። ይህንም ነገር በሰሙ ጊዜ ሕዝቡ ፈጽመው አደነቁ። ከዚህም በኋላ ያችን በግ ተቀብለው ሥላሴን አከበሩባት። ያ ሰው ግን ክራቸውን ያደርግ ዘንድ ወደደ። ኃላፊ ከሚሆነው ከዚህ ዓለም በሞት እስኪለይ ድረስ መንግሥተ ሰማያትም እስኪገባ ድረስ ከነብር ያዳናትን እግዚአብሔርን አመሰገነ። ልጆቿ እስከ ዛሬ ድረስ አሉ። ለአብ ለወልድ ለመንፈስ ቅዱስ ዝክርም ያርዷቸዋል። በረከታቸው ይቅርታቸው ከሁላችን ጋር ይሁን ለዘላለሙ አሜን። አው የእግዚአብሔር ፍርድ እንደ እሳት ይባላል። በጊዜ ንስሐ ላልገቡ፣ በጊዜ ወደ እግዚአብሔር ላልተመለሱ፣ ስጋውንና ደሙን ላልበሉ ላልጠጡ፣ ከጌታ ጋር የምህረት ቃል ኪዳን ያላደረጉ፣ በምክረ ካህን በፈቃደ ካህን የማይኖሩ፣ ምጽዋታቸውን፣ ጸሎታቸውን፣ አስራታቸውን ለእግዚአብሔር የማያቀርቡ የእግዚአብሔር ፍርድ የሚጠብቃቸው ሰዎች ይኖራሉ። ግን እግዚአብሔር ቸር አምላክ ነው። የምንደነቀው በሌላ በማንም አይደለም። ከሳሽማ ከሳሽ ነው፣ አያስደንቅም። ጠላትማ ሁልጊዜም ያው ጠላት ነው፣ አያስደንቅም። የምንደነቀው ጠላታችን የክስ ደብዳቤ ይዞ ሲሄድ የዕዳ ደብዳቤያችንን በሚቀድልን በእግዚአብሔር ነው። የምንገረመው ሞታችንን ዲያብሎስ በዚህ ቀን ይሁን ሲል የሞታችንን ቀንና ቀጠሮ የሚያሳልፍልን እግዚአብሔርን ስናስብ ነው የምንደነቀው። ስለዚህ እዚህ ስፍራ ላይ እግዚአብሔር የለም፣ አንተ ይዘው የመጣኸውን የክስ ደብዳቤ አልቀበልህም አለ። መቼም ጠላታችን ዲያብሎስ ወገኖቼ ደፋር ነው። ታላቁንና የዋሁን አባት አብርሃምን እንዴት እንደከሰሰ እናውቃለን አይደል?
አብርሃምን እንዴት እንደከሰሰ እኮ እናውቃለን። አብርሃም ፍጹም ደግ ሆነ፣ በምድር ላይ ፍጹም ደግ ሆነ። በመስቀለኛ መንገድ ላይ ቤቱን ድንኳኑን ተከለ። ባጠገቡ በቤቱ አጠገብ የሚያልፈውን በአብርሃም ድንኳን አጠገብ የሚሄደውን ሁሉ ኑ ብሉልኝ፣ ኑ ጠጡልኝ እያለ ጋበዘ። አምላኩን እግዚአብሔርን በፍጹም ትሕትናና እምነት ሆኖ በጽድቅ እየተመላለሰ አገለገለ። እንዲያውም ወኮና ቃላት በሰማያት ይላል። የሰማይ መላእክት የአብርሃምን የምድር ላይ እምነትና ቅድስና ጽድቅና ሕይወት ተመለከቱና አብርሃም አርከ እግዚአብሔር፣ አብርሃም ፍቁረ እግዚአብሔር፣ ለእግዚአብሔር በምድር ላይ አንድ ወዳጅ አለው እያሉ አመሰገኑ። ለእግዚአብሔር በምድር ላይ ስሙን የሚጠራ ወዳጅ አለው እያሉ ማንን አመሰገኑ? እግዚአብሔርን አመሰገኑ። ለካ እኛ ደግ ስንሆን በእኛ ምክንያት መላእክት ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። እኛ መልካም ስንሆን ለካ በሰማይ ምስጋና ይበዛል። እኛ መልካም የሆነውን ነገር ስናደርግ ለካ ሰማይና ምድር በምስጋና ይገናኛሉ። በምድር የተናገርነው ሰማይ ይሰማል። በምድር ላይ ቆመን ያወጅነው አዋጅ የት ይሰማል? ሰማይ ድረስ ይሰማል። ስለዚህ መላእክት የእግዚአብሔር ወዳጅ አብርሃም እያሉ ሲያመሰግኑ ጠላት ዲያብሎስ አብርሃም የእግዚአብሔር ወዳጅ መባሉን ሰማ። ከዛ አብርሃምን ከሰሰው እና አብርሃምን ሲከሰው አብርሃም አማኝ ነው፣ ወዳጅህ ነው፣ ጻድቅ ነው ይባላል እንጂ አንዲት ጥቂት ፈተና ብትፈትነው እኮ ወዲያውኑ ይክድሃል። ጠላታችን ዲያብሎስ ሁል ጊዜ እኛን ሲከሰን እንደዛ ነው። ወዳጄ ነው ያልከው ሰው፣ አገልጋዬ ነው ያልከው ሰው፣ ጸሎተኛ ነው ያልከው ሰው፣ ምጽዋተኛ ነው ያልከው ሰው፣ በጾምና በጸሎት በፊት በኪዳን ጊዜ በቁርባን ጊዜ የማይታጠው ይሄ ወዳጄ ነው ያልከው፣ ምሕረት ያደረክለት፣ በረከት የጨመርክለት፣ ቤቱን ያሳመርክለት፣ ኑሮውን ያቀናህለት፣ ጤናውን የጠበክለት ይህ ሰው የአገልጋይ እኮ ጥቂት ብትፈትነው ወዲያው ይክድሃል ብሎ ይከሳል። አብርሃምን ወዲያው ይክድሃል። የሚክድህ ደግሞ ካፈጀ በኋላ የወለደው ልጅ አለው። ልጁን ይወዳል። የሚወደውን ልጁን መስዋዕት አድርገህ አቅርብልኝ ብለህ ይችን ጥያቄ ብትጠይቀው ወዲያው አብርሃም ፊቱን ካንተ ያዞራል ብሎ ከሰሰ። የሚያስደንቀው ግን አብርሃም እግዚአብሔር ካረጀ በኋላ የወለድከውን የምትወደውን ልጅህን እኔ በማሳይ ተራራ መስዋዕት አድርገህ አቅርብልኝ ይዘህልኝ ና ባለው ጊዜ አብርሃም እምቢ አለ። ሽማግሌው አብርሃም በይስሐቅ ስምህ ይጠራልሃል ተብሎ የተባለውን ልጁን ይስሐቅን ይዞ 3 ቀን ተጓዘ። ማንን ለማግኘት? እግዚአብሔርን ለማግኘት 3 ቀን ተጓዘ፣ እግዚአብሔርን ለማግኘት። እግዚአብሔርን የሚያገኘው ደግሞ ልጁን ይስሐቅን ምን በማለት ነው? በመሰዋት ነበረ። ዝም ብላችሁ እስኪ ወላጅ ሆናችሁ አስቡት። የጠየቃችሁ እግዚአብሔር ልጃችሁን ቢሆን ዛሬ እሺ እንላለን እንዴ? እሺ አንልም፣ እንሟገታለን። አይሆንም አምላኬ የሰጠኸኝን እንዴት ትወስድብኛለህ? እቅፌ ላይ ያኖርኸውን ይሄንን ሕፃን ይሄንን ልጅ እንዴት አድርገህ ትነጥቀኛለህ ብለን እንሟገታለን። ዛሬ አይደለም ልጅ ይቅርና እኮ ወገኖች ጥቂት ነገር ስትጠፋን እኮ ምሬት ውስጥ እንገባለን። ለመውደቅ እንንገዳገዳለን። ፈተናው ይበረታብናል። ጠላታችን ዲያብሎስ ወደ ከሰሰብን ጉዳይ እንቀርባለን። ወደ ቆፈረልን ጉድጓድ እንጠጋለን እኮ። አብርሃም ግን እንደዛ አልተጠጋም። ልጁን ይስሐቅን ከኋላው እያስከተለ 3 ቀን ተጓዘ። 3 ቀን ተጉዞ ሞሪያም ተራራ ደረሰ። እግዚአብሔር የሚያሳየው ተራራ ደረሰ። ከዛ በኋላ ተራራው ግርጌ ላይ አብረውት እሱን ይከተሉ የነበሩ አገልጋዮችም በሉ እናንተ እዚህ ቆዩኝ፣ አነ ወወልዴ ነዐርግ ውስተ ደብር፣ እኔና ልጄ ግን ወደ ተራራው እንወጣለን። ወንሰው መስዋዕተ ለእግዚአብሔር መስዋዕት እንሰዋለን። ወንትመየጥ መስዋዕት ሰውተን ግን እንመለሳለን። ከዛም ይስሐቅና አብርሃም ተያይዘው ተራራው ጫፍ ላይ ደረሱ። አብርሃም ልጁን ይስሐቅን ለእግዚአብሔር መስዋዕት አድርጎ ሊያቀርብ እንዴት እንዳጋደመው ታውቃላችሁ። ገና አድጎ ያልጨረሰውን ልጁን እናቱ ሳራ ወዴት እንደሄደ ሳታውቅ ይዞት የሄደውን ልጁን ከእናቱ ከሳራ ደብቆ እግዚአብሔርን ለመታዘዝ ይዞት የሄደውን ልጁን እጆቹንና እግሮቹን አስሮ በሆዱ አስተኝቶ በልጁ በይስሐቅ ላይ
ቢላዋ ሊያኖር ሲል ድምፅ መጣ። ምን መጣ? ድምፅ መጣ። የማን ድምፅ መጣ? የማን ድምፅ መጣ? ክብር ምስጋና ለገናናው አምላክ የሆነ ወገኖች፣ የእግዚአብሔር ድምፅ መጣ። አዎ ስንት ጊዜ ልንሳሳት ስንል የእግዚአብሔር ድምፅ እጃችንን ይዞ ከለከለን። ስንት ጊዜ ልንወድቅ ስንል የእግዚአብሔር ድምፅ ከኋላ አቆመን። ስንት ጊዜ ወገኖቼ ልንቆርጥ ስንል ትዳራችንን በፍርድ ቤት ልንበትን ልንቆርጥ ስንል ስንት ጊዜ እግዚአብሔር ጣልቃ ገባ። ስንት ጊዜ ቤታችንን ለሁለት ልንከፍል ስንል እግዚአብሔር አንድ ምሰሶ አድርጎ አቆመልን። ብዙ ጊዜ እግዚአብሔር ልንለያይ ስንል ከወዳጃችን ከክፉ ቀን አጋዣችን ረዳታችን ልንለያይ ስንል እንደገና እግዚአብሔር ምላሳችን ላይ የፍቅር ቃል አስቀምጦ ስንት ጊዜ ጠገነ። ስለዚህ ድምፅ መጣ። ድምፁ ምን የሚል ነው ከተባለ አብርሃም አብርሃም የሚል ነው። እግዚአብሔር በስማችን ያውቀናል። ማን በስማችን ያውቀናል? ማን በስማችን ያውቀናል? እግዚአብሔር በስማችን ያውቀናል። ያውቀናል እግዚአብሔር በስማችን። ልጆቹ ነና አይደል እንዴ? አባት የልጆቹ ስም ሊጠፋው ይችላል እንዴ? አይችልም። የልጆቹ ስም እንዲያውም ለልጆቹ የቁልምጫ ስም ያወጣል። ያወጣል ያወጣል። የቁልምጫ ስም ያወጣል። የቁልምጫ ስም ያወጣል። እኛ የእግዚአብሔር ልጆቹ ነን። ለኛ ነው ደሙን ያፈሰሰ። ለኛ ነው በቀራንዮ ያን ሁሉ መከራ የተቀበለ። ለኛ ነው ያን ሁሉ መንገላታት፣ ያን ሁሉ ግርፋት፣ ያን ሁሉ ቁስል በጀርባው ላይ ያየን። ለኛ ነው ወደ መቃብር የወረደ። ለኛ ነው ከኋላና ከፊት እየተጎተተ እየወደቀ እየተነሳ ወደ ቀራንዮ ያቀና። ለኛ ነው፣ ለሌላ አይደለም፣ ለልጆቹ ነው። ስለዚህ አብርሃም አብርሃም አለው ኢታውረድ እዴከ ላይ ለወልድከ፣ እጅህን በልጅህ ላይ እንዳታወርድ እንዳታኖር አለው። አብርሃም ዘወር ሲል ከኋላ የእግዚአብሔርን በግ አየ። የማንን በግ አየ? ዘወር ሲል የማንን በግ ነው ያየው? የእግዚአብሔርን በግ። መሰዊያው ላይ ይስሐቅን ፈቶ የሚያስተኛው ይስሐቅን ለቆ የሚሰዋው የእግዚአብሔርን በግ ከኋላ አየ። አዎ እግዚአብሔር ብዙ ጊዜ እንደዛ ነው ወገኖች። ድንገት ድምፅ እንሰማና ዘወር ስንል የእግዚአብሔርን በረከት እናገኛለን። እግዚአብሔር ሳንጠብቅ በብዙ በረከት ባርኮናልና ክብር ምስጋና ለገናና ስሙ ይሁን። ታመን ድነናልና እግዚአብሔር ይመስገን። መቃብራችን ከተቆፈረ በኋላ ምስጋና ይዘን መቅደሱ ገብተናልና እግዚአብሔር ይመስገን። እግዚአብሔር ይመስገን። አዎ ሆስፒታል ከገባን በኋላ የሚያድር የሚውል አይመስለኝም። እስኪ ለዘመዶቹ ይደወል፣ እስኪ ለወገኖቹ ይነገር። ታሟል፣ ትንፋሽ አጥሮታል፣ ምግብ አልወስድ ካለ ቆይቷል ከተባልን በኋላ ማን መድኃኒት ሆኖናል? እግዚአብሔር በሥጋ በነፍስ ፈውሶናል። ስለዚህ እዚህ ቦታ ላይ ኢያሱን ሰይጣን በከሰሰው ጊዜ፣ ወዳጁን በከሰሰ ጊዜ ተው አትክሰሰው አለ እግዚአብሔር። እግዚአብሔር ይከላከልልናል። ማን ይከላከልልናል? ማን ይከላከልልናል? እግዚአብሔር ይከላከልልናል። ጋሻ ይሆነናል። ነቢየ እግዚአብሔር ቅዱስ ዳዊት አፈቅረከ እግዚኦ በኃይሌ፣ አቤቱ በፍጹም ኃይሌ አንተን እወዳለሁ ካለ በኋላ በመዝሙሩ ምን ይላል መሰላችሁ? አንተ ኃይሌ ወጽዮኔ፣ አንተ ጉልበትና ኃይሌ ነህ፣ አንተ ብሸሽ መጠጊያዬ ነህ፣ አንተ ብደበቅ ዋሻ የምትሆነኝ መከለያዬ ነህ ይላል። አዎ እግዚአብሔር ወገኖቼ ብንሮጥ ሜዳ ይሆነናል፣ ብንሸሽ መደበቂያ ይሆነናል፣ ብንጠጋ መጠጊያ ይሆነናል እግዚአብሔር። ስለዚህ እዚህ ቦታ ላይ ተዋለው። ከዛ ወዲያው እግዚአብሔር ለመልአኩ እንዲህ አለው፣ በል ሂድና ይሄንን ያረጀውን ልብስ ከላዩ ላይ አንሳለት አለው። ያረጀውን ልብስ ለውጥለት አለው። ያረጀውን ጥምጣሙን ቀይርለት አለው። ወዲያው የእግዚአብሔር መልአክ ከእግዚአብሔር የታዘዘው ቅዱሱ መልአክ ያረጀ ልብስ ለብሶ ወደ ነበረው ያደፈ ልብስ ለብሶ ተከሶ ቆሞ ወደ ነበረው ወደ ኢያሱ መጣ። ይሄ እግዚአብሔር መልአክ ወደ ኢያሱ መጣና ወዲያው ያረጀውን ልብስ በአዲስ ለወጠለት። ያረጀውንና ያደፈውን ጥምጣም ከራሱ ላይ ያነሳና አዲስ አክሊል ራሱ ላይ ያስቀመጠለት። ክብር ምስጋና ለገናናው አምላክ ይሁን ወገኖች። ይህንን ካለ በኋላ ነው ነቢዩ ዘካርያስ የእግዚአብሔርን መልአክ ባጠገቡ ቆሞ ነበር አለ። የማን መልአክ ባጠገቡ ቆሞ ነበረ? የእግዚአብሔር መልአክ ባጠገቡ ቆሞ ነበረ። ያው ታውቃላችሁ የፍርድ ቤት ስርዓትና
አንድ ተከሳሽ ሲከሰስ በተከሳሹ አጠገብ ጠበቃ ይቆማል አይቆምም? ይቆማል ጠበቃ። አዎ መልአኩ ቅዱስ ገብርኤል የኛ ጠበቃ ነው። ክብር ምስጋና ለእግዚአብሔር ይሁንና ጠበቃችን ሆኖ ይቆማል። መላእክት ስንከሰስ ጠበቃችን ሆነው ይቆሙልናል። ስንከሰስ መላእክት ጠበቃ ሆነው ምን ይሉልናል? ይቆሙልናል። ጠላታችን ዲያብሎስ የክስ መዝገብ ሲከፍትብን፣ ጠላታችን ዲያብሎስ እግዚአብሔርን ዳኛ አድርጎ በደለኛ ሊያደርገን ሲል እኛን የሚጠብቅ መልአክ፣ በእኛ አጠገብ ያለ መልአክ፣ እኛን የሚያውቀን መልአክ፣ የእኛ ወዳጅ የሆነ ወዳጃችን ብለን የምንጠራው፣ አማላጃችን ብለን የምንጠራው፣ ረዳታችን ብለን የምንጠራው መልአኩ ቅዱስ ገብርኤል በአጠገባችን ይቆምና ጠበቃ ይሆንልናል። አዎ ጠላታችን ዲያብሎስ ጉድጓድ ቆፍሮ እሳት ሲያነድ እሳቱን ሊያጠፋ መልአኩ ቅዱስ ገብርኤል ወደ ማን ይመጣል? ወደኛ ይመጣል። ትንቢተ ዳንኤል ምዕራፍ 3 ይሄን አይደለም ያስረዳን ታሪኩ? ይሄን እኮ ነው ያስረዳን። ይሄን ነው ያስረዳን። በእምነት አንተ ላቆምከው ለዚህ ምስል አንሰግድም ያሉ ወጣቶች ወደ ጉድጓድ በተጣሉ ጊዜ እሳቱ ነዶ በጉድጓድ ውስጥ በተጨመሩ ጊዜ እሳቱ የማያቃጥል በጉድጓዱ ውስጥ ያለው ጭስ የማያፍን የማይገድል እንዲሆን ያደረገው ከእግዚአብሔር ተልኮ የመጣው መልአኩ ቅዱስ ገብርኤል። ስለዚህ በተቆፈረ ጉድጓዳችን አጠገብ ተወርውረን ስንጣል ከታች ሆኖ የሚቀበለን መልአክ አለ። ደስ ይበላችሁ ወገኖች፣ ስንወረወር የሚቀበለን መልአክ አለ። ስለዚህ የተቆፈረ ጉድጓድ ውስጥ ስንጣል እኮ ነው የምላችሁ። ስንጣል ንጉሥ ይቆጣል። ዝም ብሎ ተራ ጠላት እኮ አይደለም። ንጉሥ ጠላታችን ሲሆን ንጉሥ ይቆጣል። ንጉሥ የተጣላው ሰው እኮ ወገኖች በንጉሱ ግዛት ውስጥ እኮ በእግሩ ለመረገጥ እንኳን ይፈራል፣ ይቸገራል። ጠቡ ከንጉሥ ጋራ ነዋ። ከንጉሥ ጋራ የተጣላ እኮ በቤት ውስጥ ተደብቆ ማምለጥ ይችላል እንዴ? አይችልም። ጠቡ ከንጉሥ ጋራ ነዋ። ከአንድ ዝም ብሎ ተራ ግለሰብ ጋራ ቢሆን ኖሮ ጠቡ በመሃል ሽማግሌ ይገባል፣ በመሃል ገላጋይ ይገባል። ከንጉሥ ጋራ የተጣላ ማን አስታራቂ አለ? ከንጉሥ ጋራ የተጣላ ማን ገላጋይ አለው? ከንጉሥ ጋራ የተጣላን የሚያስታርቀውና የሚገላግለው ማን ብቻ ነው? እግዚአብሔር ብቻ ነው። ክብር ምስጋና ለስሙ ይሁንና ከንጉሥ ጋር የተጣላው እግዚአብሔር ሽማግሌ ይሆናል። ከንጉሡ እጅ ያድነዋል። ንጉሡ ከቆፈረው ጉድጓድ ያድነዋል። ከነደደው እሳት ያድነዋል። ከሚገድለው ከሚያቃጥለው ነገር እግዚአብሔር መልአኩን ልኮ ይጠብቀዋል። ስለዚህ እዚህ ቦታ ላይ በኢያሱ አጠገብ የእግዚአብሔር መልአክ ቆሞ ነበር ይላል። ጠበቃችን ነው። መላእክት ጠበቆቻችን ናቸው። መላእክት ምኖቻችን ናቸው? ጠበቆቻችን። በመንፈሳዊው ዓለም ስንከሰስ በመንፈሳዊው ዓለም የሥጋ ጠበቃ ልናቆም አንችልም። በመንፈሳዊው ዓለም ውስጥ ስንከሰስ ክሳችንን ሰምተው የሚከላከሉልንና ጠበቃ የሚሆኑን እነማን ናቸው? ቅዱሳን መላእክት ናቸው። ታስታውሱታላችሁ አይደለ? በሉቃስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ ማስታውሳለን እኮ ልክ እንደ ኢያሱ በአዲስ ኪዳን መግቢያ ላይ ደግሞ ዘካርያስ የሚባል ካህን ነበረ። ሉቃስ ታሪኩን የነገረን ካህኑ ዘካርያስ እግዚአብሔርን ሊያገለግል ወደ መሰዊያ ወደ አገልግሎት ስፍራው ገባ እና ወደ አገልግሎት ስፍራው እሱ በገባ ጊዜ እሱ ወደ ውስጥ ሲገባ በውጭ ሆነው የሚጸልዩ ሰዎች ነበሩ ይላል፣ ልክ እንደኛ። ከዛ በኋላ ዘካርያስ ወደ መሰዊያው ወደ መቅደሱ ወደ ውስጥ ገብቶ ዘገየ። ከውጭ ያሉት ሰዎች ለምን እንደዘገየ አላወቁም እና ተጨነቁ። በውስጥ የነበረው ዘካርያስ ግን የዘገየው ለምንድን ነው ከተባለ በመሰዊያው ቀኝ የእግዚአብሔር መልአክ የሆነውን ቅዱስ ገብርኤልን ምን ብሎ ነው? አግኝቶ ነው፣ አይቶ ነው። እና በመሰዊያው ቀኝ የቆመው የእግዚአብሔር መልአክ ለዘካርያስ ያለው ነገር ግን ምንድን ነው ከተባለ ጸሎትህ ምን ብሎልሃል ነው ያለው? ተሰምቶልሃል ነው ያለው። ጸሎትህ ምን ብሎልሃል? ተሰምቶልሃል። በዚህ ማለዳ አጭርም ረጅምም ጸሎት ጸልየናል። አምላኬ ሆይ ብለን አንድ ጊዜ ብቻ ስሙን ጠርተን የቀረንም ሰዎች ልንኖር እንችላለን። ጌታዬ ሆይ ብለን ወደ ላይ ቀና ብለን ምን ማለት እንዳለብን ሳናውቅ እንኳን እንደገና አንገታችንን ወደ መሬት ያቀረቀርን ሰዎች እንኖራለን። ስለዚህ ጸሎታችሁ ተሰምቶላችኋል ብሎ የሚለን መልአኩ ማን ነው? መልአኩ ቅዱስ ገብርኤል ነው። ጸሎታችሁ ምን ብሎላችኋል? ተሰምቶላችኋል ይለናል። ዛሬ ጸሎታችን ተሰምቷል። ደስ ይበላችሁ ወገኖች። ጸሎታችን ምን ብሏል? ጸሎታችን ምን ብሏል? እዚህ ያላችሁ ጸሎታችሁ ምን ብሏል? ተሰምቷል። ጸሎታችን ማነው የሰማን? ጸሎታችንን ማነው የሰማን? ጸሎታችንን
እግዚአብሔር ጸሎታችንን ሰምቶናል። አሁን ሄደን አያችሁ የሆነ ቦታ ላይ ብንጮህ የሚሰማን የለም። መንገድ ላይ ብንጮህ አብዳችኋል ነው ምንባለው። የመንግስት መስሪያ ቤት ሄደን የሆነ ነገር ብንላያችሁ ምናልባት እንደ ንግግራችን ሁኔታ ይወሰናል። ንግግራችን ጠንከር ካለ ማረፊያ ቤት ልንሄድ እንችላለን። ንግግራችን ቀለል ካለ ደግሞ በጥበቃ ከበር ልንባረር እንችላለን። እግዚአብሔር ቤት መተን ግን እየተንፈራፈርን ብንጮህ ጸሎታችንን ማን ይሰማናል? ማን ይሰማናል? እግዚአብሔር ይሰማናል። ክብር ምስጋና ለገናና ስሙ ይሁንና ወገኖች። ስለዚህ የእግዚአብሔር መልአክ በአጠገባችን ቆሞ በመሰዊያው ቀኝ ቆሞ በመቅደሱ ቆሞ በማገልገያው ስፍራ ቆሞ ጸሎታችሁ ምን ብሏል ብሎ ይመልስልናል። ተሰምቷል የሚል መልስ ይዞ ይመጣል። የምስራች ይዞ ይመጣል። ዛሬ ምስራች ከእግዚአብሔር መልአክ ከቅዱስ ገብርኤል ሰምተን ወደ ቤት እንድንመለስ እግዚአብሔር በምሕረቱ ይርዳል። የሰማነውን በልቡናችን ይጻልብን፣ ሰምተን እንድንጠቀም ይርዳን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራየ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን